ሁሉ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እናስተዋውቃለን። ሁሉ ተመልካቾቻችን የትም የምንደርሰው ድንቅ ሀገሮች ነው። በየአካባቢው የሁሉንም ባህል፣ ታሪክ፣ ወግ በአግባቡ እንገልጻለን። በቀጣይ የምንመጣባቸው ክልሎች ተዘጋጁልን። ከ2 እና 3 ሳምንት ወይ 4 ሳምንት በኋላ እናንተ ጋር ነን። የት እንምጣ፣ የት እንድረስ፣ የትኛው ክልል እንድረስ፣ ከየትኛው እንጀምር? እስቲ የዩቲዩብ ቻናላችን ላይ ገብታችሁ እናንተ ጻፉልን። በዚህ ታች ላይ ባለው ስልክ ቁጥርም ጻፉልን። ግዴላችሁም ግን በቅርብ ያልጠበቃችሁት ክልል ላይ እንሄዳለን። መተን ደግሞ ቆንጆ ስራ እንሰራለን። ወደ እናንተ እንግዲህ እድል እናንተ ነች። ነጥብ ስላገኛችሁ እሺ ጥያቄ ቁጥር 8 ጥያቄ ቁጥር 8 አንዷ ከ50 ነች፣ አራቱ 200 ነው። አንድ ዋሊያ ነው። አንድ ዛፍ ሁለት አበበች ጎበና 3 ላሊበላ 4 ሚዳቆ 4 ሚዳቆ። እሺ አሁን ገና ከሆነ አንድ ቁጥር ዛፍ፣ እሺ 2 ቁጥር አበበች ጎበና፣ እሺ 3 ቁጥር ላሊበላ፣ እሺ 4 ቁጥር ሚዳቆ። እሺ ይሄን ልክ አልልም። ጀምር። አንድ ቁጥር የጥድ ዛፍ፣ እሺ 2 ቁጥር አበበች ጎበና፣ እሺ 3 ቁጥር ላሊበላ፣ እሺ 4 ቁጥር ዋሊያ። 4 ቁጥር ዋሊያ። አንድ ቁጥር ምንድን ነው? ዛፍ ነው፣ ዝግባ ነው። 2 ቁጥር አበበች ጎበና፣ 3 ቁጥር ላሊበላ፣ 4 ቁጥር ቆርኪ ነው። 100 ነጥብ በአግባቡ አግኝተዋል። ድንቅ ሀገሮች ነን። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። የትም እንደርሳለን፣ የትም እንመጣለን። እናንተ ብቻ ጥሩ። ጥያቄ ቁጥር 4 በደቡብ ኢትዮጵያ ክልል የሚገኙ የቱሪዝም መዳረሻዎች ከሆኑት ውስጥ ግዙፍ ተራሮች ውስጥ 4ቱን ጥቀሱ። የት አካባቢስ ይገኛል? እሺ ቡራንዱራ ተራራ እዚሁ ቡርጂ። እሺ ቡራንዱራ ተራራ እዚሁ ቡርጂ። አልባዙማ ልክ ነሽ። አልባዙማ እንትን ነው ጋር ሳውላ። እሺ ጎፋ። ሁለት ግን ይቀራቸዋል። እሺ እንትን
ጉጌ ጉጌ እሺ የት ዲላ ሳይሆን ዲንጋ ሳውላ ጉጌ አይደለም ሁለት መልሳችኋል ጉጌ ልክ ነው ቦታው ነው ቦታው ግን ስማን አልነገርክልኝም እሺ ጎፋ ጉጌ አይደለም በታይሚዛ ሁለቱ በአግባቡ ያሰጠዋል የነሱን አንድ ሁለተኛ ለነሱ ሰተናል ጉጌ የሚለው ያሰጣል እዚህ ክልል ውስጥ ነው ያለው ግን ቦታው ለጠየቃችሁበት ከነሱ ጋር 50 ጋሞ ቦታው ጋሞ አርባ ምንጭ ላይ አንድ ደግሞ ጨምርልኝ ሳጉላ ጎፋ ምን አለ ዳሞታ አትልም እንዴ 37.5 እናንተ 125 ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው አካባቢያችንን ማህበረሰባችንን ባህላችንን ታሪካችንን እናስተዋውቃለን ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው ተወዳዳሪዎቻችንም እየተወዳደሩ ነው የበደሌና የወላይታ ተወዳዳሪዎች ወይ ደግሞ ኦናማ ታታዎችና ኬናንኮች ቡርጂን ለማስተዋወቅ በአደገኛ ፍጥጫ ላይ ናቸው ታዲያ እኔ ወደ ዞኑ አስተዳደር መልሻችሁ ይዤ መጣሁ ክቡር አስተዳዳሪ እንደምን አሉ በድጋሚ እግዚአብሔር ይመስገን ሰላም ነው ኳላችን ስላለው ገጽታ ስለ ቱሪስቱ ፍሰት የተወሰነ ነገር ቢነግሩኝ እስቲ እንግዲህ ያው እንደምታዩት ይሄ አካባቢ አሁን በፕሉቶ መልክ ነው ያለው አሁን ከባህር ጠለል በላይ ወደ ያለንበት አካባቢ ከ2400 ሜትር ከፍታ አካባቢ ነው ከዛው ደግሞ እንደዚህ ገባ ብሎ ይሄ ጥብቅ አካባቢ ለቱሪዝም ቢለማ በጣም ምቹ ሁኔታ መሆኑን እናስተውላለን አሁን የትንሽ የፀሐያማ ወቅት ስለሆነ እንጂ በክረምት አይነት ጊዜ ቢሆን በጣም ግሪን የሆነ ውበትና ማራኪን የሆነ ቦታ ነው አሁን እዚህ እንደምታዩት ክብ ሰርቶ ገጽታውን በዚህ በሚያምር መልኩ ያው ፈጣሪ ሰጥቶናል የኛ የማሳደግና ሁኔታው ማለት ለኢንቨስትመንት ምቹ ለቱሪዝም ምቹ ከማድረግ አንፃር የኛ ጉልት ካልሆነ በስተቀር እንግዲህ እንደዚህ አይነት የመሰለ ውብ አካባቢ እንዳለን ያው እናንተም የምታዩት ነው በሌላ በኩል ከጀርባችንም ያው የሚታየው ይሄ ነገር ታሪካዊ ነው ወይስ የሚታወቅ ነገር አለ ወይስ የተጠና ነው አሁን እየተጠና ነው ያለው በቅርብ እዚህ አንድ ተራራ ልማት ተብሎ እንደ ክልል በተቀመጠው ኢኒሼቲቭ መሰረት ቦታው ሲለይ እንደጋጣሚ መጥቶ በጉብኝት መልክ ነው ቦታው የታየው አሁን በጥናት ያልተጠናቀቀ ቢሆንም ከዚህ በፊት በአፈ ታሪክ እንደሚባለው ብዙ ታሪኮች ያሉት ድንጋይ እንደሆነ ነው አሁን በሚታየው ልክ ሳይሆን በሮድ ላይ በጣም ቁመት ነበረው ስለሱ አሁን ያጠኑ ነው ያሉት ምሁራን እሱ በቀጣይ የሚገለጽ ነው የሚሆነው እኔው ግን ለቀጣይ ለቱሪዝም መስህብ እንደሚያገለግል ሙሉ ተስፋ አለኝ ሰባት ጥያቄ ቁጥር 7 የቡርጂ አባቶች የሚይዟት ቀጭን እንጨት ምን ትባላለች ጣማ አይደል 3 እድል አለ ቀሪ 3 እድል አለ ኒካ ጸዋይ እምት አንድ እድል አለ ጉፌ አይደለም በአካባቢው ማህበረሰብ ዘንድ አባቶች ሁሉ ጊዜ ጥሏት አያውቁም
ወጣቶቹ ራሱ አይለያችሁ። መልሳላችሁ ምን ትባላለች? ኡሌ ኡሌ። ውድ ተመልካቾቻችን ሁለት ቃል ብቻ ኡሌ። ሲንቄ በተለይ ይሰጥ ነበር አይደል? ሲንቄ ሁላ ይባላል። በቃ እኔ ሲንቄ ትለኛለህ ብዬም ጠብቄ ነበር። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ኡሌ 100 ነጥብ ይገባችኋል። ሞራል ለራሳችሁ። በምንሄድበት በምንደርስበት ሁሉ የማህበረሰቡን ባህል፣ ታሪክ፣ ወግ እንገልጣለን። ምክንያቱም እኛ ድንቅ ሀገሮች ነን። የት እንምጣ፣ የት እንድረስ፣ የእናንተን የት ብለን እናስተዋውቅ? እኛ እኮ ኢትዮጵያውያን ነን። ዛሬ የደስታ ቀናችን ነው። ለምን አትሉኝም? አንድ ዩኔስኮ ላይ የለፋንበት አብረን የሰራንበት ኢትዮጵያውያን የተከፈላችሁበት የወላይታ ልጆች ደግሞ በጣም ቆርጠው የተነሱበት ለዘመናት ባህልን ተሻግሮ ያለፈ በጣም የምንወደው በየአመቱ ባህላቸውን የሚያከብሩበት በየአመቱ የዘመን መለወጫቸው በየአመቱ የሚወዱትን የሚጠሩበት ሁሉንም ህዝብ ተሰባስበው በአንድ ላይ በየአደባባዩ የሚያከብሩበት ይቅርታ የሚጠያየቁበት ትልቁ በዓላቸው ምንድነው? ጊፋታ ተመዝግቦልናል። እናመሰግናለን። በዚህ አጋጣሚ የባህል ቅርስ ሚኒስቴርን እውነት እናመሰግናለን። ሲለፉ ስላየ ከወላይታ ዞን አስተዳደር ከወላይታ ከተማ ከንቲባ ጋር በመሆን ሲለፉ ስላየን እናመሰግናለን። ሌላውንም እንደማውጣት ያደርጉልን። እነዚህ ወጣቶች ነገ ባህሎቻቸው ላይ ይሰራሉ። የሚሰሩም ያደርጋቸው። እናመሰግናለን። እናንተም በየአካባቢያችሁ ሰርቶ ለመገናኘት ያብቃል። ሞራል ለራሳችሁ። ጥያቄ ቁጥር 6 ጥያቄ ቁጥር 6 የመሰል ጥያቄ ነው። እንደነሱ ነው። እሺ አንድ ቁጥር ገበጣ፣ ሁለት ቁጥር የክልሉ መስተዳደር፣ 3 ቁጥር ኮንሶ ኒውዮርክ፣ 4 ቁጥር ምን ነበር የምትባሉ ሚዳቋ አይደለች፣ ደጋመልኝ። አንድ ቁጥር ገበጣ፣ እሺ፣ ሁለት ቁጥር የክልሉ መስተዳደር ናቸው። ስማቸው አንድ ቁጥር ገበጣ፣ እሺ፣ ሁለት ቁጥር ክቡር አቶ ጥላሁን ከበደ የክልላችን ርዕሰ መስተዳድር፣ እሺ፣ 3 ቁጥር የአፈር ምሰሶ፣ እሺ፣ የአፈር ምሰሶ ተብሎ ይጠራል። ቢተቱ ሳይ፣ እሺ፣ 4 ቁጥር አንድ ቁጥር ገበጣ ነው። ርዕሰ መስተዳድር መሆናቸውን ተናግሯል። እሱን 2 ቁጥር ያሰጠዋል። ግማሽ ከ50 12.5 አለ። 4 ቁጥር እናንተ ባላችሁት ኒውዮርክ ነው ያሰጣችሁ። ሙሉ የሚያሰጣችሁ ኒውዮርክና ገበጣ። ሶስተኛው እንዴት አታውቁትም? በየመንገዱ ስንሄድ አይደል የምናየው ጅግራ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። የት እንምጣ፣ የት እንድረስ፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እንግለጥ። ለአካባቢው ኢንቨስትመንት በዚሁ አጋጣሚ እርሶ ጠቅለል ያለው ቆላዎች ላይስ እንዴት ነው? ቡርጂና ጤፏ እና በጣም በጤፍም ትታወቃለች። እሱንም አንስተው የተመሰለ ነገር ቢሉ። ያው ጤፍ
ሌሎች አካባቢ እንደሚገኝ ጤፍ አይደለም። ስያሜም አለው። አስናቀች የሚል ስያሜ ያለው ጤፍ ነው። እሱ ደግሞ ለምንድን ነው አስናቀች የወጣው ሲባል ቀደም ሲል ከሚመረቱት ምርቶች የጤፍ አይነቶች አስንቆ ወይንም በልጦስ በመገኘቱ ሌሎችን አስናቀ ሌሎችን ያስናቀ ጤፍ ነው በሚል የተሰየመለት ነው። እሱ ብቻም አይደለም በአገር አቀፍ በምርት ገበያ ውስጥ ገብቶ ለአገር በኤክስፖርትነት የሚያገለግል ቦሎቄ አለ። ቡራቡርጄ የሚባል ቦሎቄ አለ። በጣም በፕሮቲን የበለጸገ ነው። እንደውም አሁን በኢትዮጵያ ምርት ገበያ ወደ ማዕከላዊ ገበያ እንዲቀርብ እያደረግን ነው ያለ ነው። በሌላ በኩል ቅድም እንዳልኩት የቡርጂ መሬት የትኛውንም የምትሰጠውን የሚያበቅል እንደሆነ ያው አይተናል። ሌሎችም የምርት አይነቶች እንዳያችሁት እንሰት አይታችኋል። ከስንዴ ከገብሱ ከምኑ የሚታወቅ ከቡናው ቡና ከየትኛውም አካባቢ ባልተናነሰ መልኩ ነው ከዚህም የሚወጣውና ይህንን በደንብ በኢንቨስትመንት መልክ ሰዎች ቢሰማሩበት በተለይ ይሄ ጤፍ ይሄ አስናቀች የሚባለው ወይንም በቡርጂ የሚመረተውን የጤፍ አይነት በማዕከላዊ ገበያ እንዲያቀርብ በዚህ አጋጣሚ በኢንቨስትመንት መልክ ነጋዴዎች የተለያዩ ባለሀብቶች ቢመጡ ብዙ ሊጠቀሙ ይችላሉ። ለምሳሌ የወፍጮ የጤፍ ወፍጮ የሚፈጭ ጤፉን በጥሬነት ከዚህ ከማውጣት ይልቅ ወደ ዱቄትነት ቀይረ ምልክት የንግድ ምልክቱን በብሔሩ ስያሜ አድርገ ለማዕከላዊ ገበያ እስከ ውጭም ድረስ ኤክስፖርት ሊደረግ በሚችል መልኩ በዚህ ኢንቨስትመንት ቢሳተፉ በጣም ባለሀብቶችም በኢንቨስትመንት ቢመጡ ተጠቃሚ ሊሆኑ ይችላሉ የሚል ነገር ነው ያለኝ። ያው ቡራቡርጄ የሚባለውን በተመሳሳይ የተደራጁ ነጋዴዎች በገበያ ማዕከል የቦሎቄ ግብይት ማዕከል አቋቁመናል። በዛ መሰረት ባለሀብቶች ሌሎችም ቢመጡ በጣም ተጠቃሚ ይሆናሉ የሚል ነገር ነው ያለን። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ውቢቷ ቡርጂ ላይ ውቢቷ ሶያማ ላይ እንገኛለን። ቡርጂዎች በጣም በብዙ ነገሮች ይታወቃሉ። ከብዙ ነገር አንዱ ስራ ወዳድነታቸው ነው። ቡርጂዎች ስለ እውነት ለምንም ነገር ጎበዞች ናቸው። ውድ ተመልካቾቻችን ስለ ሀገር፣ ስለ አብሮነት፣ ስለ አንድነት ማወቅ ነው የመጀመሪያ ዙር አሸናፊ። እነዚህ ተወዳዳሪዎች ደግሞ ወደፊት ቢመጡ ምን ነው መለሳችኋቸው እንዳትሉን የመጀመሪያ ዙር አሸናፊዎች ነው እያጫወትን ያለ ነው። እንደ ድሉ ነው ሁለቱም መጪዎች ናቸው። ምክንያቱም ከ1 እስከ 5 ውስጥ ያሉ ናቸው። ውድ ተመልካቾቻችን እንቀጥላለን። የአሸናፊዎች አሸናፊ ገና ነው። አሁን ያለነው የመጀመሪያ ዙር አሸናፊ ላይ ነው። ተግባብተናል። ሞራል ለራሳችሁ። እንግዲህ 10 ኳስ አለ። አንዱ ከ20 ነጥብ ነው። ዋናው ነገር ውድ ተመልካቾቻችን ማዘናጋት ነው። አካራቱ መርጦ የትኛው ውስጥ ይከታል ይሄኛውን ኳስ ከገባች 20 ነጥብ አላችሁ። 20 ነጥቡን 200 ነጥብ ማን ይሰበስባል ነው። ንፋስ አለ መጠበቅ ትችላላችሁ። ጊዜ ሰጥቻችኋለሁ። ተግባብተናል። ከሴቶቹ ነው የሚጀምረው። እስቲ ጠይቀሽው ማለት ነው። ባጌራ ነው በቀኝ ነው ባጌራ ነው በቀኝ ነው ይቡ ተረጋጊ፣ በደንብ ተረጋጊ። ያዳምጪ ወደዚህ አስፊ ወደዚህ ጥግ አስፊ። ይኸው እዚህ ጋር ለመጣል ወደ ወሬ እዚህ ጋር ለመጣል ትንሽ ታደርጉ ተወሪ እኔ ጋር ነው እጅሽ። አንቺ ብለሽ ለምን እዛ ጋር እንደዚህ ብለሽ እዚህ ጋር ከዚህ ማለት የለብሽም። አይደኛ ወሬት ነው የሚወረወር። አምጣ ወደዚህ ጋር ባላ ሄታ ወደዚህ ጋር ነው ጀግና ሲቡ ወደዚህ ነው ሽሚወረወር። ነጥብ ሲቡ ነጥብ ከ3 1 20 ነጥብ። በጣም በእርጋታ ወደዚህ ሲቡ ተረጋጊ፣ ተረጋጊ ኮች በደምብ ተረጋጊ። ጠብቂው ንፋሱ ይቻለሽ። ቁም እናስቸኮለሽ ይቻለሽ። ቀስ ማለት ረጋ ዘና ማለት ይቻለሽ። ሲፈን እየነገርኩሽ እኮ ነው። አዳምጪኝ። ተረጋጊ በደምብ ከ5 1 ንፋሱን ጠብቂው። አትቸኩይ። አይደለም ንፋሱ ኧረ ጠብቁት። ጠብቂው ንፋሱ
የኔ ነው ይባልሽ። ለምንድን ነው የሚነጥረው? ሲፈን ወደዚህ ጋር ተረጋግተሽ። ለእነሱም አንደኛ ነሽ፣ ለእኔ አንደኛው እንጂ ምንድን ነው መሬት ላይ አታንጥሪ፣ መሬት ለመሬት ወርቡሪ። ለምን የምታነጥሪው? ሶዶ ትገቢያታለሽ። የመጨረሻ ኳስ አለሽ። ውድ ተመልካቾቻችን ሀሳብ አስተያየታችሁን በዚህ ስልክ ቁጥር ላኩልን። የትም እንደርሳለን፣ ማህበረሰባችንን እናስተዋውቃለን። ምክንያቱም እኛ ድንቅ ሀገሮች ነን። የት እንምጣላችሁ? በቀጣይ የትኛውን ክልል ባህል ታሪክ እንግለጥላችሁ? ወዴት እንሂድ? ንገሩና። በጣም በርካታ ሲሆን ይሄ ይገባል፣ ይሄ ይገባል፣ ይሄ ይገባል ብዬሻለሁ። ጀግና ገብቷል፣ ገባ። እንደዚህ ነበር። ምን እንዳታስቢ፣ እንደ ቤትሽ ይቋጠራል፣ ይቋጠራል፣ ይቋጠራል። እዛ ጋር ይዘው ሄድ። ምንም እንትን አትበለው፣ አውጣው። እውነትሽን ነው፣ እውነትሽን ነው። እኔ በጣም ነው የምወድሽ ቲና። ጎበዝ ሲሆን ከአራት አንድ ወልቃይትስ እርኮናጎ ምን ማለት ነው? ንፋስ ልጠብቅ ወይ? እርኮናጎ አካባቢያችንን ቋንቋዎቻችንን እንማራለን። ውድ ኢትዮጵያውያን፣ በነገራችን ላይ ወላይታ መጣችሁ ወይ ደግሞ አንድ ወላይታ ወዳጃችሁ ስታገኙ እርኮናጎ ካላዛችሁ ንፋስ ልጠብቅ ወይ ነው። ልክ ነው። ጨርኮናጎ 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 ካላችሁ ንፋስ ልጠብቅ ወይ ነው። የሆነ ንፋስ። ብራቮ ቲና። ሽቃበጠላት። ይቋጠራል፣ ይቋጠራል፣ ይቋጠራል። ጨርኮናጎ አይደብረኝም ካገባሽው፣ የምር አይደብረኝም። አግቢው፣ ደስ ይለኛል፣ ደስ ይለኛል። ገባ ገባ። አስር ነጥባቸውን እንግዲህ እናስጠብቀሻል። አብሽር። እንደዚህ ነው የምታገባው ታውቃለህ? ጨርኮናጎ ጨርኮናጎ ሁሌ የሆነ እንትን አይጠፋም። የውድድሩ ታንጋላ ሞታታለሁ። በደንብ ነው የምፈልገው ነጥብ። አንጓጓስ ለምን ተመሰጥ? እኔ ላይ ተመሰጥ። ያማን እኔ ብያለሁ። እኔ ላይ ተመሰጥ። ንፋሱ ነው ንፋሱ። መጠበቅ ትችላለህ። አንዴ ጨርኮናጎ እንዲህ ስል ነው አለ ጆሮዬ ስር ንፋሱ ነው ይመጣል። እንዲህ ስል አለ ጆሮዬ ስር ንፋሱ። አሁን ጥሩ ነው እኮ እኔ ጋር ይመጣል ኳሱ። ይሄው ወደዛ አሪፉ ከራ ቲና አንቺን ለማስደሰት አሜን። አራት ካራባዶ ይችላል፣ ጠቢብ ይችላል። ወደዚህ ወደዛ ኳሱ ስለማይመለስ በደንብ አስቤ ይመለስ። ካለቀ በኋላ ይቆጨኛል፣ ካለቀ በኋላ ይቆጨኛል። ቆይ ትሰጠኛለህ? ካንተ ኳስ ካንተ ኳስ ጨርቆናጎ እያማረሽ ይቀራል።
ጠርፏና ግዲስ ማለት ነፋሱ ጨምር ማለት ነው። ይቻላል ጎል ነው። ዋ ሙከራ ቆንጆ ሙከራ አሪፍ ሙከራ ስላለ ከስድስት ጎበዝ አሁን ወደዚህ ጋር አንድ ወደ ተመልካቾቻችን እንቃገር አዎ እዛም ችግር የለም ይቻላል ይችም ጥሩ ነው እዛም ጥሩ ነው ባይዞ ኳስ ደገምክ ነው ያለው እሺ ኖ የለም የስ ነው እኔ ትወደኛለህ እኮ አውቃለሁ እቺ ኳስ አስር ሁለት መጀመር ትችላለህ መጠበቅ ትችላለህ አኬ ኖርማል ነው ታው ከዚህ የባሰ ይመጣባል ቦርቡርና ሞክራን እጅን መልስ ወደኋላ እሷን ከዚች ጋር እያልካት አኬ የለም ነፋስ አኬ ሴሬታ ምን እያለን ንፋሱን ነው ትእዛዝ ሰጠ ከአንዳንድ ካልገባማ ደገመ ሁለት አንድ መጣ ስራ ሴረታ ንፋስን ማዘዝ እንችላለን ንፋስ ራሱ ከሶስት ሁለት ለምንድን ነው የማይነፍሰው? ትችላለህ ገብርኤልን ሶስት ኳስ ሂደህ ሊያስገባ ይችላል። አታጓጓን። ይሄን ያስገባዋል አንስቶ ብላ ሰዓት አለች ቲና መጥቶ ነው ንፋሱ ሴረታ እሺ አንድ ሁለት ሶስት በለው ይሄን እንደዚህ አልተመለሰም። እንደዚህ ደርሶ ይምጣ ደስ ይለኛል። ገና አምስት አለ ይለካ ከአምስት ሶስት ያለቀሰ አምስት እጅ ላይ ካለው ጋር ልክ ነው። በቃ ሞክር ችግር የለም። በልጣ አለ ሶስት በጣም በቂ ነው። እሱ ጥሩ ነው ግን አሁንም እየዘነበ ነው። ኦኬ ትንሽ አንዱ ዟል ተመለስ ቅድም ነበር እንደዚህ መስራት የነበረብኝ አገላል ማን ነው እንዲያ ነው የሆነው? ውድ ተመልካቾቻችን ይኸው ደገመው ይሄንን ና ውድ ተመልካቾቻችን ሶስት ኳስ አግብተዋል። ዋው ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። 4-3 በሆነ ውጤት ጦና ማታታዎች አሸነፋቸዋል። አኬ በስተመጨረሻ መጣና 3 ኳስ አገባለሁ። ከበዛ ሙከራዎች ቢቆጠሩ ኖሮ ራሱ ብዙ ጎሎች ይሆኑ ነበር። ሁለቱም ሞክረዋል። በወንዶቹ 3-2 በሴቶቹ 1 እኩል አልቋል። እናመሰግናለን።
ውድ ተመልካቾቻችን ሰብስክራይብ ማድረግ ፈጽሞ እንዳይረሳ። ዩቲዩብ ቻናላችንን በቅርቡ ደግሞ ቲክቶክ ቻናል ላይ መተናል። አካባቢዎች የምንሄድባቸው ቦታዎች ላይ ምን ነው እናንተን የመሰለ ፕሮግራም ቲክቶክ ላይ ብዙ የለም አናይ ምንድነው ሲሉ ከፍተን መተናል። ግድ የለም ማህበራዊ ሚዲያ ላይ በደንብ እየሰራው ነው። አንጋፋው ቴሌቪዥን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ ላይ ዘውትር ቅዳሜ ምሽት 1 ሰዓት ላይ የምንደርስላችሁ ድንቅ ሀገሮች ነን። እንወዳችኋለን። ወደ ቀጣይ መዳረሻ ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እናስተዋውቃለን። ሀገሩን ወዳዱ፣ ባህሉን ወዳዱ፣ ማህበረሰቡን የሚወድ ከማንም ጋር የሚኖረው የቡርጂ ህዝብ ጋር እገኛለሁ። ቡርጂዎች ይለያሉ ስል በምክንያት ነው። ታዲያ የት ነህ? ትክክለኛ ቦታውን ተናገር ካላችሁኝ በቡርጂ ዞን በሶያማ ዙሪያ ወረዳ አንድ ዋላያ ቀበሌ የምትባላለች። እዛ ዋላያ ቀበሌ ውስጥ ምን ልታረግ ሄድክ ካላችሁኝ ደግሞ የንጉስ መንደር ላስቃኛችሁ። የንጉስ መንደር ውይ በቃ ያን የንጉስ መንደር አስቃኛችኋለሁ። እቺን ዳገት ወተንም ዳገት መውጣት ለማዳችን ነው። ግድ የለም እቺን እንወጣና እኔ አደርስላችኋለሁ። ስለ ንጉስ መንደር ብዙ ነገር እላችኋለሁ። እዛ ምናየውን በተለይ ንጉስ ሊሆን ሲል አንድ ሰው ንግስናውን ሊያገኝ ሲል የሚታጠብባት ንጹህ የሚሆንባት ቦታ አለች ተብሏል። እሷስ ምን ትመስላለች? ለእናንተ ማድረስ ግዴታ አይደለ? የዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ተከተሉኝ ልውሰዳችሁ። በቡርጂ ዞን ሶያማ ዙሪያ ወረዳ በዋላያ ቀበሌ ነው የምንገኘው። ወይም ሌላ አነጋገር ሰፈሩ የንጉስ መንደር ነው የሚባለው። እዚህ ንጉስ መንደር አሁን አንተ የቆምክበት ይሄ ቦታ ንጉሱ የዝናብ ንጉስ የሚባለው በተፈጥሮ የዝናብ ንጉስ ሳጋናን ከወም ይባላል በቡርጀኛ። የዝናብ ንጉስ ተቀምጦ የሚጸልይበት ቦታ ነው። እዚህ ስፍራ ሲሆን ንጉሱ በሽታ፣ ሰንፈር፣ ድንገተኛ በሽታዎች በምድርቱ ላይ በሚደረጉበት ጊዜ እዚህ ወጥተው ከየሳቸው ባለደረባዎች አሉ። በዳይና የሚባሉ አሉ፣ ማሻ የሚባሉ አሉ፣ በባህላዊ ስርዓት ያሉ ሰዎች አሉ። እነዛን ወስዶ እዚህ ወጥቶ እግዚአብሔርን ይጸልያል። በምድርቱ ላይ ዝናብ በሚጠፋበት ጊዜ ዝናብ ሲጠፋ እዚህ ወጥቶ ይጸልያል። ሌላኛው ደግሞ በሀገሪቱ ላይ ጦርነት ሲሆን፣ አለመግባባት ሲሆን፣ አለመስማማት ኢቭን በኢትዮጵያም ላይ ሲሆን እዚህ ወጥተው አምላካቸውን ይለምናሉ። ከዛ በኋላ በቡርጂ እምነት መሰረት እነዛ ነገሮች ሁሉ ይደረጋሉ ተብሎ ነው የሚታመነው ማለት ነው። እዚህ ተቀጥሎ ደግሞ በኋላ የምንሄደው ወደዛ ያለው ወዮ ደን፣ በቡርጂ ትልቁ ደን ያልተዘመረለት ያልተደነቀ ታላቅ ወዮ ደን የሚባል ከፊታችን አለ። ወዮ ማለት የተከለከለ እግድ ሰው የማይገባበት ማለት ነው። የተባለው ከዚህ በፊት የተወሰኑ ጎሳዎች እዛ ይኖሩ ነበር። በቸንፈር ምክንያት ሞተው አለቁ። ሞተው ሲያልቁ ምንድነው የተባለው? ንጉሱ በወቅቱ የነበረው የባህል አባቶች ተሰባሰቡና ይሄ ስፍራ ማንም ሰው ከዚህ በኋላ እዚህ እንዳይኖር ብለው ከለከሉ። ከዛ በኋላ ዛፍ ሰው ከውስጡ እንዳይቆርጥ ሰው እንዳይገባ ስለተከለከለ ጥቅጥቅ ያለ ዛፍ አለ ማለት ነው። ሌላኛው በጣም የሚገርመው እዛ ውስጥ የነገስታት ንጉስ አለ። አሁን የቡርጂ በጣም ታዋቂውና በቡርጂ በጣም የሚወደደው በጣም በዲሞክራቲክ የመራው ግራዝማች ዳምጤ የሚባል አለ። ግራዝማች ዳምጤ ማለት በቡርጂ በጣም ትልቅ ንጉስ የሚባለው የእሳቸው መቃብር አለበት። ሌላው ደግሞ የቅድም ያልኩት የነገስታት የንጉስ የዝናብ ንጉስ ነገስታት ጠቅላላ የሚቀበሩበት ነው። ሌላ መቃብር አለ፣ ሳስቾ ይባላል። ቦታው ሳስቾ ነው የሚባለው።
አሁን ያለንበት በቡርጂ ዞን ሶየማ ዙሪያ ወረዳ በዋላ ቀበሌ ባለው በጥቅጥቅ ባለውና በጣም ግዙፍ ሆኖ በወዮ ደን ውስጥ ነው ያለነው። እንግዲህ በዚህ ወዮ ደን ውስጥ ያለው አንደኛው በጣም አስደናቂው ፓርት የነገስታት መቃብር ነው። እዚህ ከፊት ለፊት የሚታየው ይሄኛው በአጼው ክፍለ ዘመን የነበረው የቡርጂ ግራዝማች ዳምጤ ዳዌ የሚባለው ጋር ነው ያለው። ግራዝማች ዳምጤ ዳዌ በቡርጂ በጣም የሚታወቅ ሰው ምንም ባልነበረበት ዘመን ስልጣኔ ያስተማረ፣ ለቡርጂዎች ትምህርት ተማሩ፣ ራሳቸውን ቻሉ፣ በልጽጉ አሁን ወይ ካለው ስርዓት ጋር የሚቀራረብ ነገር ነበር ሲያስተምሩ የነበሩት። በተለይ ሀብት ከማፍራት አንፃር በጣም ሲያስተምሩ የነበሩት አንድ በሬ ያለው ከሌላኛው በሬ ጋር እያቀናጀ ምርት አምርቱ የሰውን እጃችን የሚመለከቱ በጣም ትልቅ ሚና የተጫወቱ አባት ናቸው። እንግዲህ 11 ሚስት ነበራቸው ተብሎ ነው የሚታወቀው። እንግዲህ እነዚህ ድንጋዮች የሚታያቸው 11ዱም ልጆች ታላላቆቻቸው ያስቀመጡት ድንጋይ ነው። እሳቸው ሲሞቱ መቃብሩ ጋር ሁሉም መጥቶ ድንጋይ ያስቀምጣል ማለት ነው። ሙሄ ይባላል በቡርጂኛ ማለት ነው። ሙሄ የሚባለው እንግዲህ ታላቅ ልጅ እንግዲህ ድንጋይ ነው የሚያስቀምጠው፣ መታሰቢያ ነው። ሰው ቡርጂ መጥቶ እነዚህን ድንጋዮች ቆጥሮ ነው ይሄ ሰውዬ ይህን ያህል ሚስት አግብቶ ከእንደዚህ ያህል ሚስት ልጅ ነበረው ተብሎ የሚታሰበው ማለት ነው። በ1896 ተወለዱ። በ1968 መጋቢት 27 ነው ያለው። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። በቡርጂ ባህል መሰረት ንጉሶች፣ ንጉስና ንግስት ከመንገሳቸው በፊት እዚህ መጥተው ይታጠባሉ። ይህ ቦታ ንግስቲቱና ንጉሱ የሚታጠቡበት ቦታ ብቻ ነው። በጣም ወደ ውስጥ ጥልቅ ነው። እዚህ ውስጥ ይታጠባሉ። ስላለው ነገር ግን ከኔ በተሻለ መልኩ የቡርጂ ዞን ኮሚኒኬሽን አገልግሎት ክፍል ኃላፊ ይነግረናል። አመሰግናለሁ ናፒ። እንግዲህ ይሄ ውሃ አሁን የሚታየው ውሃ ቃልጫ ነው የሚባለው። በቡርጂ ቃልጫ ይባላል። ቃልጫ ማለት እንግዲህ ንግስቲቱና ንጉሱ ከመንገሳቸው በፊት በዚህ ዓለም ከዚህ በፊት ሲኖሩ የነበሩበት አሰራር አለ። እሱን ነገር ትተው ማለት ነው ወደ አዲስ ህይወት ማለት ወደ መምራት፣ ወደ ስልጣን፣ ወደ ማዕረግ የሚወጡበት ስፍራ ነው። እዚህ ስፍራ ላይ ንግስቲቱ ወር አሁን ንጉስ የሚሆነው ሴት ካልሆነ ንጉስ የሚሆነው ሰው ምንድነው የሚደረገው? ሬት ይሰጠዋል። ሬት ሰጠውና መጀመሪያ በልቶ የነበረው ነገር ሁሉ ያስመልሰውና እንደ አዲስ ማለት እሱን ካሻረው በኋላ ካስመልሰው በኋላ እንደ አዲስ ነው እንደገና እዚህ ወንዝ መጥቶ ይታጠባል። እንደ አዲስ ሆኖ ወደ ንግስና ይሄዳሉ ማለት ነው። እንደሚታወቀው ይሄ ቦታ ጥልቀቱ በጣም ጥልቅ ነው። ሌላ ሰው እንዲገባበት አይፈቀድም። ህፃናት እንዲጫወቱበት አይፈቀድም። ባህላዊ ሰዎች ብቻ ነው እዚህ ዙሪያ ጠቅላላ ባህላዊ ሰዎች ይሰፍራሉ። ከዛ በኋላ ይመጣሉ። መጀመሪያ ሴቲቱ ትመጣለች፣ ሴቷ ትታጠባለች፣ ንጹህ ትሆናለች። ሴቶች ናቸው ይዘው የሚሄዱት ማለት ነው። እሷ ትታጠባለች። ቀጥሎ ደግሞ ወንዶቹ ይመጣሉ። ማለት በእነሱ ስርዓት አለ፣ ባህል አለ። ማሻ የሚባሉ አሉ፣ ዳይና የሚባሉ አለ። አንድ ንጉስ በሚነግስበት ጊዜ የራሱ ማሻ አለው፣ የራሱ ዳይና አለው። ከዛ ጋር ተያይዞ ነው ይሄን ቦታ የሚያደርጉትና እንደ አጠቃላይ ይሄ ቦታ የመታነጻ ስፍራ ነው የሚባለው። ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እያስተዋወቅን ነው። የት እንድረስ? የት አካባቢ እንምጣ? ሀገራችንን፣ ባህላችንን በአግባቡ እናስተዋውቃለን። ከዚህ በፊት በአዲስ አበባ፣ በኦሮሚያ ክልል፣ በደቡብ ኢትዮጵያ ክልልና በማዕከላዊ ኢትዮጵያ ክልል በደቡብ ምዕራብ ኢትዮጵያ ክልልም ተንቀሳቅሰን 5ቱ ክልሎች ላይ ተንቀሳቅሰን የተለያዩ ጊዜ በልዩ ሽልማት አሁን ደግሞ በመጀመሪያ ዙር ሽልማት ልንሸልም በቅርቡ በማጠብቁት የተለያዩ ክልሎች ላይ በአፋጣኝ ባጭር አድርገን ሸልመን ወደ አሸናፊዎች አሸናፊ ተመልሰን እንመጣለን። ውድ ተመልካቾች እንቀጥላለን። ድንቅ ሀገሮች ነን። የዛሬውን የ500 ነጥብ ማን ያገኘዋል? የትኛውስ ይስተዋል? የትኛውስ ያውቀዋል? እንደ በፊቱ ጥያቄው እዚህ ውስጥ ነው። ጥያቄው እዚህ ውስጥ አለ። ከዚህ ውስጥ ያወጣሉ፣ ይመልሳሉ። ተግባባን? ውድ ተመልካቾቻችን የጊፋታ የበዓል ስነ ስርዓት በዩኔስኮ ስለተመዘገበ እናመሰግናለን። ደስ ብሎናል። የኢትዮጵያ መንግስት ላደረጋችሁልን ከፍተኛ ነገር እናመሰግናለን። በዚህ አጋጣሚ አጠገባችን ይሄን ዜማ ነው ተሰራው የነበረ፣ ይሄን አቅም ነው ተሰራው የነበረ። ስለዚህ የጊፋታን ነው ለኔ የምትሰሩልኝ ዮዮ ጊፋታ የሚል ሙዚቃ በቅርብ ጠብቁ እያለን ነው። እኛም ለመቅረጽ እንደ ድንቅ ሀገር ፕሮግራም ከሱ ጋር ተንገዳግደን ካጆራ እስከ ዳሞታ ተራራ ድረስ ለመውጣት ዝግጁ ነን። ዋው! እንቀጥላለን። እድል ለእናንተ።
ከቡርጂ ብሔር ትልቅ ቦታ ያለው የእግር ስርዓት ምን ይባላል? ምን ይባላል? ላጎ። ላጎ። በአግባቡ 500 ነጥባቸውን አግኝተዋል። ድንቅ ሀገር ቅዳሜ በሚተላለፈው ፕሮግራም ላይ እንደዚህ አይነት እድል አግኝተን የሚያስፈልገንን ጥያቄም ሆነ አስተያየት ለማቅረብ በመቻላችን በመጀመሪያ እናመሰግናለን። ካልተደጋገፍን በስተቀር የኢትዮጵያን ብልጽግና እውን ለማድረግ የግድ መያያዝ መደጋገፍ ያስፈልጋል። የኛ ማህበረሰብ አብዛኛው ከኢትዮጵያ ውጭም በተለያዩ ዓለማት የሚገኙ ተወላጆች አሉ። ስለዚህ በተቻለ መጠን ቡርጂ ብቻም ሳይሆን በዚህ ሚዲያ ይሄንን ፕሮግራም የሚከታተሉ ዜጎች በሙሉ በሚችሉት ነገር ሁሉ መጥተው አካባቢ ላይ የራሳቸውን ጉልበት ኢንቨስት እያደረጉ ብልጽግናን ለማረጋገጥ ልማትን ማፋጠን የግድ ስለሆነ እኛ እንደ መንግስት እንደ ዞኑ መንግስት ለኢንቨስትመንት ምቹ ሁኔታዎችን እናመቻቻለን። ከነጋ ማቴንንች ብየደ ቺንጎ አንጉለዳ ቺንጎ ታኔ ፌደራል መንግስት ያ ክልልንጉ መንግስት አካባቢ ከነ ተነጋ ጎዳደዳ ጥረት ሰከና አንጉለዳ ቺንጎ ከነ ዱሬን ቡብንከ በስድ ንንተ ገመ ቃቺንጎ በስድ ንንስ ቀርቃሮ ፉላሳን ቺንጎ ጊዜን በሃማ በሂኖ ተነተፋናን ጎዳማ በስያ ጎና በስድ ወይንም ናኑን ሄዳንዴኖ ሄዶን እንተነጋን ንንሳቸቺንግ ብየሽንት ዱርገ መርሰጋ ሂጋ ብያን ኩላሚ ወይም ኢፈኩላሚ ንንስ ከናነ ትኩረት ወይዳም አሽኑ ቀድ ቡርታት ኦጎዱን ተኔ ለሙ ወራ ውይይቱን ጨላ ያካድ አፌውን ሺደ ጨላ ያካድ ተግባሩን እንተይሽንግ ሽንት ብየ ጦኔ ቃቸታ አየሽን ተከነታ ገመገማች ፋሽንኮ ደቂቃሽንስ ወርሰዳ ናኑኒ ከነዱሬ ለቦ ገማች ሽንስን ንንስን ዲባዳኖ ደክ ሁኔታ ከራቸ ዳዳኖ ከጸጥታን ገበስ ልቦ መንግስቱን ሀሳቡ በስ ጉዶ ያንደኖ ዳዋን መንግስት እቺ ህንቃውር ሽንሰችም ይህን መንግስት እቺ ናን ዳዋን ሰድስናት ምርት ሽንካን ገመገማች ቃችንጎ በስች በየሽን ተወገስን ኮደቅ ሽን ወርሰዳ ቱሪዝምን ተገማችን ኔቶ ልማትን ተገማችን ኔቶ ቡብን ገበስ ወለች ሺደዶ መሮና ከነጋ አሞኔ ኢንቴሽንግ ሽንታ አየ ጦኔ ሸተ ፈሼ ይጋ በሳንሽን ስዳማው የደይ የቺንጎ ጎዶ ወንቶ ሽንስን ኤብሶ በየሽንታን ወንቶ ኤብሶ ንንስን ወንቶ ኤብስ ወላንጋሎ ወል መከራው ወል ጎርሶ መሮ እናደቅ ወንትንስ ጎቶኒ ወንትንስ ድሬ ማርቶኒ ይምቃ ይሽድኒ ወይም ጥሪ ተን ፉላሳ የቺንጎ ጎዶ ጀባኔ ወንቶ ሽንሳችቶኒ ቃያ በቡርጂ ብሔር እስካሁን ትልቅ ቦታ የሚሰጠውና ቡርጂን ያስተዳደሩ የቀድሞ የቡርጂ ንጉስ ማን ይባላሉ? ቡርጂ አራት ድል አለ። ቡርጂ ነው። ቡርጂ የሚለው ቃል እንኳን ቡርጂ ከሚባለው የንጉሱ ስም ነው የመጣው። ታላቅ ንጉስ እሱ እንደሆነ። ወማ ዳለቻ እባክህን አስተካክል። ቀይ ቶሎ ቶሎ ሶስት ድል አለ። ወማ ጎበና ዳለቻ ሁለት ድል አለ። 500 ስለሆነ ሶስቱን መክረሃል፣ ሁለት ይቀርሃል። ጥያቄውን አንብቡስ ይነበባል። የቡርጂ ልጆች እንዲማሩ የቡርጂ ልጆች እንዲሰሩ በጣም ጥረዋል። ዳኒ ጀግና በጣም ታዋቂ ናቸው። ቀኛዝማች ዳምጤ አስተካክልኝ። ራሱ እኮ ነው በእናት ከፊት ለፊት ያለው ቀኛ ዳምጤ ናቸው። ሙሉ ስማቸው ነው ያለው። ንጉስ ግራዝማች ዳምጤ ዳዌ። እናመሰግናለን። ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ግራዝማች ዳምጤ ዳዌ እንደገባችሁት የምትጠይቁት የምታገኙት የመሰለኝ እሱን ነው። ግራዝማች ዳምጤ ዳዌ በተለይ
ከደርግ ስርዓት በፊት በነበረው ለአካባቢው በጣም የሚቀረቆሩ የቅርብ ጊዜ በጣም ትልቅ ንጉስ የነበሩ ናቸው። ማህበረሰባቸውን ህዝቡ እንዲማር የሚጎተጉቱ ለህዝቡ የሚሰሩ በዚህ አጋጣሚ ወደ ተመልካቾቻችን ግራዝማች ዳምጤ ዳውቤ ወደ 11 ሚስቶች አላቸው። 11 ሚስት እንዳላቸው የሚታወቁት የእሳቸው መቃብር ጋር አንድ እያሉ 11 የመጀመሪያ ልጅ ብቻ ነው ድንጋይ ማስቀመጥ የሚችለው። ቀጣይ ያለው ልጅ አያስቀምጥም። በቡርጂ ባህል መሰረት የአባቱ መቃብር ላይ ድንጋይ ማስቀመጥ የሚችለው በቡርጂ ባህል መሰረት የመጀመሪያ ልጅ ነው። እኛ በአፈ ታሪክ ስንሄድ 11 ድንጋይ አለ እንዴት ሆነ ብለን ስንጠይቅ 11 የመጀመሪያ ልጆች ናቸው እና 11 ሚስቶች አላቸው። እናመሰግናለን። ባህላችንን፣ ታሪካችንን፣ አካባቢያችንን በአግባቡ እናስተዋውቃለን። ድንቅ ሀገሮች ነን። የት እንምጣ? የት አካባቢ ደርሰን እናስተዋውቅ? በየት በኩል እንምጣ? እንወዳችኋለን። እናመሰግናለን። ድንቅ ሀገር ይቀጥላል። ማህበረሰባችንን ውጤት ደምረን እንመለሳለን። አካባቢያችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ድንቅ ሀገር መዝናኛ ፕሮግራም በጣም ነው የምናመሰግነው። ምክንያቱም ባለፉት ተከታታይ ቀናት በዞናችን በመገኘት ይህን የመሰለ እውነትም ድንቅ ሀገር እንዳለን የሚያሳዩ ባህላዊ ተፈጥሯዊ መስህቦችን ለኢትዮጵያውያን እንዲሁም ለመላው ዓለም በሚሰራጨው የቴሌቪዥን ፕሮግራም እኛም እድለኞች ሆነን ይህንን እድል ማግኘት በመቻላችን በመጀመሪያ ፈጣሪንም እናመሰግናለን። ጋዜጠኞቹ የመጡበት ወቅት ምርት የሚሰበሰብበት ወቅትም ስለነበረ እንዲሁም በዞኑ የሚገኙት የአየር ንብረቶች ማለትም በደጋም በቆላውም በወይና ደጋውም አካባቢ ያሉትን የተፈጥሮ መስህቦችንና ምርት የተጎበኘበት ለዞኑ በጣም መልካም አጋጣሚ ነው። በብዙዎች ዘንድ የሚወደድ ሚዲያ መዝናኛ ፕሮግራም ነው። በማዝናናትም ትምህርት የሚያስተላልፍም ስለሆነ ይህንን ትምህርታዊ የሆነ መዝናኛ ፕሮግራምን በደንብ እንድትከታተሉ እኔም በቡርጂ ሕዝብ ስም ጥሬን አቀርባለሁ። የችንኮ ጉዶ ወንቶሽን ሴብሶ ወንቶሽን ሰችቶ ቃዳደችንጎ ውጄዳደችንጎ በስንቡ ወንቶሽን ሳደሲቶኒ ያምቃ ሽንስ ዳምስ ዳፉላሳ ውድ ተመልካቾቻችን አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ዋነኛው ከነዚህ ልጆች ጀርባ እኛ የምንፈልገው ምን ያክል ኢትዮጵያን አወቅናት ነው። እነሱም እዚህ ድረስ የሚመጡት አካባቢውን አውቀው ፕሮግራሙ ተመችቷቸው ሀገርን አብረን እናስተዋውቅ ለፍተዋል። ለለፉበት በጣም ምስጋና ያስፈልጋቸዋል። በቅርብ አዲስ ነገር ይኖራል፣ ማን ያውቃል? እኛም እየተነጋገርን ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ፕሮግራማችን ይቀጥላል። ሁልጊዜም ከ1 እስከ 5 የሚወጡት ፕሮግራሙ ላይ ተመልሰው ደግሞ ይመጣሉ። ወዴት? ወደ ድንቅ ሀገር። የአሸናፊዎች አሸናፊ ሲሆኑ ለዚህ እድለኞች ናቸው። ሁለተኛ ነገር ደግሞ ምነግራችሁ እንደ ማህበረሰብ እንደ አካባቢ ዛሬ ድረስ ለለፋችሁት ሁሉ ሁለታችሁንም እናመሰግናለን። የዛሬው አሸናፊ ውድ ተመልካቾቻችን ሰብስክራይብ ማድረግ እንዳይረሳ፣ አካባቢያችንን ማህበረሰባችንን ማስተዋወቅ ስለምንፈልግ የዛሬው አሸናፊዎች ኬናንኮዎች ናቸው። በጣም ሞራል ስፖርታዊ ጨዋነት ነው። በፍጹም ያለምንም እስከዛሬ ሳይሸናነፉ የመጡ ናቸው። አካባቢያቸውን ሲያስተዋውቁም ሲመጡም ኃላፊነት ወስደው በደንብ ሰርተው ጎበዞች ናቸው። አዲስ አበባን ጨምሮ የተለያዩ ቦታዎች ሄደው ወርደዋል። ታዲያ ለነዚህ ተወዳዳሪዎች የፋይናል ቀን ያደርሰን ነው የምንለው። ስለ አካባቢያችን ስለ ማህበረሰባችን ስናስተዋውቅ ብዙ ልፋቶች ይጠይቃሉ። ውድ ተመልካቾቻችን የዛሬው አሸናፊዎች ውጤታቸው የሆነው ኦና ማታታዎች 1080 ነው። ሞራል ለራሳቸው በጣም ተናንቀው ሲመጡ የነበሩት በትንሽ ባንድ ጥያቄ ውስጥ የሆኑ ነጥቦች ናቸው። መጨረሻ ላይ የቦነስ ጥያቄውን ደግሞ መልሰውታል። 1595 ያመጡት ደግሞ ኬናንኮዎች ናቸው። ሞራል ለራሳቸው። ውድ ተመልካቾቻችን ተወዳዳሪዎቻችን በየአካባቢው ያላችሁ ተዘጋጅታችሁ ጠብቁን። ድንቅ ሀገር ይቀጥላል። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን ማስተዋወቃችንን እንቀጥላለን። የትም እንመጣለን። ውድድሩ በጣም አሪፍ ነበረ። አሪፍ የሚባል ውድድር ነው። ያው አድካሚም ነው።
ብዙ ቻሌንጆች አሉት። ብቻ ግን በአጠቃላይ አሪፍ ውድድር ነበር። ከወላይታ ሶዶ ጋር ነበረ ውድድራችን። እኛም አሸንፈናል። እንግዲህ እስከ ዛሬ ያሸነፈን እዚህ ደርሰናል። ዛሬም ፈጣሪ ያሳክቶልን አሸንፈናል። ይመስገነው። ስላሸነፍን ደግሞ በጣም ደስ ብሎኛል። ከዚህ በኋላ ያለው እንደ ከዚህም በፊቱ በጣም ተዘጋጅተንበት ነበር የመጣ ነው። አሁንም እንግዲህ ከዚህ በኋላ ያለውም በጣም ተዘጋጅተንበት የመጀመሪያውን ቦታ እናገኛለን ብለን እንመጣለን። ውድድሩ ቆንጆ ነበር። ያው ግን ይከብዳል። አንዱ ማሸነፍ አንዱ መሸነፍ ስለነበረበት ከብዶናል። ማሸነፋችን ደስ ቢለንም ግን ግድ አንዱ መውደቅ ስለነበረበት ወንድሞቻችን እህቶቻችንን አተናል። ትንሽ ይከብዳል። ግን ያው ውድድሩን ሂደቱ ላይ ትንሽ መጀመሪያ ላይ እየመሩን ነበርና ፈርተን ነበር። ማለት እንደምናሸንፍ 100% እርግጠኛ ነበርን። ወደ ውድድሩም ስንመጣ መጀመሪያ መግቢያ ላይ ብለናል በደንብ እንደምናሸንፍ እርግጠኞች ነበርን። ግን ትንሽ ያደናግጥ ነበር መጀመሪያ ላይ። ከዛ በኋላ ግን ያው ከፈጣሪ ጋር ጥሩ ሆነናል። ጥሩ አስተካክለናል። በአጠቃላይ አሪፍ ውድድር ነበር። የምርም ለፋይናል ማለፍ ይመስል ነበር። በጣም ትንቅንቅ ነበረው። በጣም ያስጨንቅ ነበር። እዛ ላይ ከምትቀርቡት እንደወንድም አብራችሁ ከምትስቁት ከምትጮት አብራችሁ ከምትበሉት ሰው ጋር አንዱን ለማሳዘን እየሄደ ስለሆነ በጣም ይጨንቅ ነበር የእውነት ለመናገር። ከዛ ውጪ አሸንፈናል። ደስ ብሎናል። ቅድም ተናግሬያለሁ። ኖቲ ወረቡ ኖቲ አረስ ኒሞና ቦሪስ ኒሞና። ውድድሩ አሪፍ ነበረ። ከባድ ቻሌንጆች ነበሩ። ያው እየመራም ነበረ። ግን ያው ከኋላ ላይ እየተመራን ስንመጣ ለዚህ በቃን። ተሸንፈናል። እስካሁን እያሸነፍን ነበር የመጣ ነው። ካሸነፉ ጋር እስካሁን እየመሩ ካሉ ሰዎች ጋር ነበር የተገናኘነን። ያው በመሃል ደግሞ አንድ ስለሚፈለግ እነሱ አሸንፈዋል። በማሸነፋቸው ደግሞ ደስ ብሎኛል። እህቶቻችን ወንድሞቻችን ናቸው። እኛ ደግሞ ያው አልጠበቅንም። ይሄን አልነበረም የጠበቅነው። ግን እንደ እድል ሆኖ ተሸንፈናል። ያ በጣም ያሳዝናል። ደስ ብሎኛል ማለት ከባድ ነው። በጣም ተናድጃለሁ። ውድድር ስለሆነ በጸጋ መቀበል ደግሞ ያለ ነው። ተወዳዳሪዎቻችን ከኛ ጋር የገጠሙት በጣም ከኛ የተሻለ ተዘጋጅተው ነበሩ። እኛም ተዘጋጅተናል። ነገር ግን ያው የሌላ አካባቢን ባህል ስለሆነ የምትጠየቀው፣ የምታወራው፣ የምታስረዳው ውጤቱ መጨረሻ ላይ የሚያሳዝን ሆኗል። እኛ ተሸንፈናል። ቢሆንም ያው የድንቅ ሀገር ቤተሰቦች ስለሆንንና ዳግመንም እንገናኝ ስለሆነ ምንም የተለየ ስሜት የለንም። ይሄ ግን አንዱ መቅረት ስላለበት ዛሬ እኛ ወደ ኋላ ቀርተናል። በጣም አመሰግናለሁ። ይሄ ነው። እንኳን ደስ አላችሁ እናንተ፣ እንኳን ደስ አላችሁ እናንተ። ደግሞ ስለ እውነት እስከ ዛሬ አሸነፋችሁ ነው። ኦኬ እናንተም በጣም እንትን ብሎኛል። ጥያቄ ሳቱ ማለት አላወቁም ማለት አይደለም። ስለ አካባቢ እንደነዚህ የሚያውቅ የለም። ስላከበራችሁኝ፣ ስለወደዳችሁኝ፣ ስለመጣችሁ፣ ስለምትመጡም አመሰግናለሁ። ይቀጥላል። ሁላችንም ለፋይናል ድጋሚ እንገናኛለን። ሞራል ለራሳችሁ። አመሰግናለሁ። ድንቅ ሀገር ይሄንን አድርጎ የሰራን ድንቅ ሀገር በድንቅ ሁኔታ እንዲቀጥል ያደረገ ድንቅ ሀገርን ለቀረጹልን እኛ ጋር ለተሯሯጡ ተነስተው ለወጡ አንገታቸውን ደፍተው ኤዲቲንጋቸውን ለሰሩ ለድንቅ ሀገር ክሮች ለቀረጹ ከድሮን እስከ ካሜራው የለፉ የድንቅ ሀገር ክሩን በእናታችሁ አመስግኑልኝ። ሁላችሁ ከጀርባ ላላችሁ አጠቃላይ ከፕሮዳክሽን ማናጀር እስከ ዋናው ድሮኖች ሁሉም ኤዲተሩም ሳይቀር ሁላችሁም እናንተ ባትኖሩ ማንቀምሞ እንደዚህ ያሳምረናል። ድንቅ ሀገር በየጊዜው አልተለየባችሁም። ቀረጻው ለውጥ የለው። ዛሬውን ፕሮግራም ስመራ የቆየውላችሁ እኔ ናፖሊዮን ታዬና መላው ክሩ ነው። ክሮቼንም ሁላችሁንም አመሰግናለሁ። እስከ ሳምንት ቸርን ሰንብት። ሳምንት ደግሞ በማንና በማን እንዳትሉኝ የተለዩት ይታወቃሉ። በጉራጌዎችና በቡርጂዎች የሚደረገውን ትንቅንቅ እናያለን። እስከ ሳምንት ቸርን ሰንብት። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ።